Спасибо. Прошу вас. Спасибо большое. ጤና ይስጥልኝ ተመልካቾቻችን የተለያዩ ሀሳቦችን አጋሩ። ሩሲያ የሚሳኤልና የሰው አልባ አውሮፕላን ወይም ደግሞ ድሮን ማዕበል በዩክሬን ላይ ፈጽማባታለች። በዚህም ቢያንስ 8 ሰዎች ህይወታቸውን አጥተዋል። 8 ሰዎች ህይወታቸውን አጡ። በዚህ ጥቃት ማለት ምን ያህል ሚሳኤልና ምን ያህል ድሮኖችን እንደተጠቀመች ጠቋሚ ነው፣ ወይም ደግሞ ጥቃቱ ምን ያህል ከባድ እንደሆነ ያሳያል እየተባለ ይገኛል። ይህን ተከትሎ አውሮፓውያን እየተበሳጩ ነው። እንደዚሁም ደግሞ ፕሬዚዳንት ቮሎዲሚር ዜሌንስኪ፣ ፕሬዚዳንት ቭላዲሚር ፑቲን ሆሪፊክ የሆነ ጥቃት ፈጽመውብናል እና አጋዦቻችን ወይም ደግሞ አጋሮቻችን የጦር መሳሪያ እንድታገዙን እንጠይቃለን በሚል ወይም ደግሞ ዩክሬን የአየር መከላከያ ስርዓቷን እንድታጠናክር ጠይቀዋል። በነገራችን ላይ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ቀጥሉ። በዛ ላይ ደግሞ እንደነ ቢፌር ያሉ ቁልፍ ወንድሞቻችንን አፕሪሺየት እያረጋችሁ ቀጥሉ። ዩቲዩብም እንደዚሁ የተለያዩ ስራዎችን ለምሰሩ ወዳጆቼ የተለየ እንግዲህ ምስጋና እንዳቀርብም ብዙ ጊዜ ሪከመንድ ያደርገኛል። ስለዚህ አመሰግናችኋለሁ። የሩሲያን ጥቃት የተመለከተውን መረጃ ሰፋ አድርጌ ልነግራችሁ ፈልጋለሁ። ሩሲያ እንግዲህ ሚሳኤልና ድሮን ተጠቅማ ዩክሬን ላይ ጥቃት ሰንዝራ 8 ሰዎች ህይወታቸውን ያጡት ማለት ነው። በዛ ላይ 34 የሚሆኑት ደግሞ ጉዳት ደርሶባቸዋል። ይህ ቁጥር ቀላል ነው ወይ ተብሎ ብዙ ጊዜ ሊወሰድ ይችላል። በእርግጥ በመካከለኛው ምስራቅ ስንመለከተው፣ በእርግጥ በአፍሪካ ቀንድና በተለያዩ ኢቨን ኢትዮጵያ ውስጥ ባሉ ጥቃቶች ስንመለከተው ቀላል ቁጥር ተደርጎ ይወሰዳል። ግን ሩሲያ የምትፈጽማቸው ጥቃቶች ኢላማቸውን የጠበቁ ፕሪሳይዝ በመሆናቸው ብዙ ጊዜ የሰዎች ህይወት አይቀጠፍም። አሁን ግን ምን ያህል ሚሳኤልና ምን ያህል የሰው አልባ አውሮፕላን ወይም ድሮን በተጠቀምነው 8 ሰዎች ህይወታቸውን ያጡት የሚለው በርካቶችን እያነጋገረ ነው። አንደኛ ቅድመ ማስጠንቀቂያ ይሰጣል። ሲቀጥል ደግሞ ጥቃቱ ፕሪሳይዝ በሆነ መንገድ መምታት ያለበት ቦታ ላይ ወስኖ መምታት የሚችል ነውና እንደዚህ አይነት ነገሮች ሲፈጠሩ ቀላል ቁጥር የሚመስል ግን ደግሞ ከነሱ የመጠቃቃት ፕሪንሲፕል ወይም ደግሞ ቀለል አድርገው ሳይሆን ጉዳዩን ንጹሃን ህይወቱን ሲያጣ ከባድ ነው በሚል አክብደው ስለሚያዩት በዚህ ልክ የሰው ህይወት ሲጠፋ ቀላል አይደለም ማለት ነው። ምክንያቱም ብዙ ጊዜ ሰዎች እኛ ሀገር ሰው ህይወቱን ያጣል ብሎ ጥያቄ ስለሚያነሳ እንደምታውቁት አይነት ወይም ደግሞ አፍሪካ ላይ የሚል ነው። እንግዲህ ያው እነሱ በሪስፖንሲብል ሆነው ነው ጥቃት የሚሰነዝሩት ማለት ነው። ዜሌንስኪ አጋሮቻችን ልታግዙን ይገባል፣ አሁን የአየር መከላከያ ስርዓት ልትሰጡን ይገባል፣ ዩክሬን ኒድስ ኤር ዲፌንስ ሲስተም የሚል ሀሳብ ነው ያጋሩት። የጸረ አየር ላይ መቃወሚያ ስርዓትን ካገኘን እኛ መከላከል አለብን ወይም ደግሞ ጥቃት እናደርሳለን ነው አቋማቸው። ስለዚህ እንግዲህ ቮሎዲሚር ዜሌንስኪ ሀሳባቸውን ሲሰጡ አግዙን ከማለታቸውን ባሻገር ቢያንስ 5 ሰዎች ህይወታቸውን አጥተዋል፣ 28 የሚሆኑት ተጎድተዋል በሩሲያ ሚሳኤል ጥቃት በኒፕሮ ሲቲ ማለት ነው። ኒፕሮ ማለት አውሽኒክ ከዚህ ቀደም የተሞከረበት ማለት ነው። ኢንዱስትሪያል ሀብ ነው ወይም ደግሞ የኢንዱስትሪ ማዕከል ተደርጎ ይወሰዳል። 100 ኪሎ ሜትር ከግንባር ርቆ የተፈጸመ ጥቃት ነውና እንግዲህ ሬጉላርሊ ታርጌትድ ባይ ራሽያን ፎርስስ ነው ጉዳዩ። የሪጂናል ጋቨርነሩ በተለይም ሃንዛሃ ይባላሉ በቴሌግራም ገጽ ሜሴጃቸው አንድ መልእክት አስተላልፈዋል። መልእክታቸው እንግዲህ 13 ዓመት ልጅን ጨምሮ ሴት ልጅ ናት ህይወቷን አጥታለች እና ትንሽ አስቸጋሪ ነው የሚለውን እዛ አካባቢ ባለው ሁኔታ ለማስቀመጥ ሞክረዋል። ህዝቡ እዛ አካባቢ በጉዳት አሁን ሰቆቃ ላይ ነው። ሻርፕነል ውንድስ የሚባሉት ወይም ደግሞ ከእንግዲህ ጥቃት ሲሰነዘር መስታወቱ ሲረግፍ የተለያዩ ግንቦች ሲረግፉና ከሚረግፉ ነገሮች በተፈጠረው ጉዳትና ጥቃት አማካኝነት ሰዎችም ተጎድተዋል። ስለዚህ ትራውማ ውስጥ ናቸው የሚል ሀሳብም አጋርተዋል። ይሄኛው ገዢ ግዛቷ ማለት ነው። ቢያንስ 3 ሰዎች ደግሞ ህይወታቸውን ያጡበት፣ 6 የሚሆኑት ደግሞ የተጎዱበት እንግዲህ አንድ ልጅን ጨምሮ በድሮን ጥቃት ማለት ነው በዛፖሪዥያ አካባቢ ነው። ዛፖሪዥያ እንግዲህ እንደምታውቁት ሩሲያም ጦር እዛው አካባቢ ያለ 30 ኪሎ ሜትር ከግንባር ርቀት ላይ የተፈጸመ ጥቃት ነው። እንግዲህ አድሚኒስትሬቲቭ ካፒታል ኦፍ ዘ ሪጅን ራሽያ ክሌምስ ኢት አኔክስድ ቴሪቶሪ በት ዳዝንት ፍሊ ኮንትሮል ዛፖሪዥያን ሙሉ በሙሉ ባትቆጣጠራትም እንግዲህ ሩሲያ ግን ግዛቴ ናት በማለት አብዛኛውን ፓርት ወስዳለች። ሙሉ በሙሉ ግን ዛፖሪዥያን በእጇ እንዳላስገባች ይታወቃል። ግን ብዙ ሰዎች ፕሬዚዳንት ቭላዲሚር ፑቲን ጥቃታቸውን ለምን መጠን አደረጉት የሚል ጥያቄ እያነሱ ይገኛል። ግን ፑቲን በራሳቸው መንገድ ትንሽ በተወሰነ መጠን ቀነስ አድርገው ለማየት የፈለጉበት ምክንያት አላቸው። በሱ መልክም እየተነገረ ነው። እንግዲህ የዩክሬን ፕሬዚዳንት ሩሲያ also carried out strikes in Sumy, Odessa, Cherniv
ሃርኪቭ እንደ ሄርሶን በሚባሉ አካባቢዎችና ግዛቶችም ላይ ጥቃት ማድረሷን ነው ያስቀመጡት። ስለዚህ ክሬምሊን መንደይ ሩሲያ ፖዚሽን ለሰላም አልተቀየረም ከ2024 ጀምሮ እንግዲህ የሚል ሀሳብ ነው የተጋራው። ምክንያቱም ፕሬዚዳንት ቭላድሚር ፑቲን የዩክሬን ኃይሎች ከተለያዩ ቀጠናዎች ከሞስኮ ከምትላቸው ቀጠናዎች እየለቀቁ ወጥተዋል የሚል ሀሳብ ከሰጡ በኋላ ፐብሊክሊ ድሮፕ ኢትስ ፕላን ቱ ጆይን ኔቶ። እንግዲህ ዩክሬን እንደምታውቁት ከ2024 ጀምሮ የሰሜን አትላንቲክ የጦር ጥምረትን ወይም ደግሞ ኔቶን አልቀላቀልም ብላ ፐብሊክሊ ትተዋለች። ግን ደግሞ የሩሲያ ፖለቲከኞች በዚህ ጉዳይ ላይ አሁንም ችላ አላሉም። ጉዳያቸውን አጠናክረው ቀጥለዋል። ፑቲን እንግዲህ በቴሌቪዥን ንግግር ሲያደርጉ ዲስ ዊከንድ ማለት ነው ባለፈው ቅዳሜና እሁድ ሩሲያ ውድ ፕሬስ አሄድ ዊዝ እንግዲህ ሁሉንም ክልሎች ወይም ደግሞ ቀጠናዎች፣ ግዛቶች ተቆጣጥራ እስከምታጠናቅቅ ድረስ በራሷ ፍላጎት ልክ ትቀጥላለች የሚል ሀሳብ ነው የሰጠውት። የዩክሬን ፕሮፖዛል ለጥቃቱ እንግዲህ ወደ ኋላ እያሉ ነው ወይም ደግሞ ለስምምነት ሊመጡ ይችላሉ የሚል ሀሳብም ቀርቦላቸው ነበረ። ይሄን አናደርገውም ብለዋል። ፑቲን እንግዲህ የተለያዩ ሀሳቦችን ሲያጋሩ ነበረ። ሙቹዋል ሃልት ሎንግ ሬንጅ ስትራይክስ ኤንድ ፋይቲንግ ሹድ ቢ ኮንፋይንድ ቱ ዘ ፎር ሪጅንስ ዶኔትስክ፣ ሉሃንስክ፣ ሄርሶን ኤንድ ዛፖሪዥያ በሚል ነው ሀሳብ የሰጡት። በዚህኛው አካባቢ እንግዲህ እሳቸው እንዳስቀመጡት ሀገራቸው ጦር የሚያደርገው እንቅስቃሴ በተወሰነ መጠን በራሳቸው ፍላጎት ልክ ነው እንጂ ሰዎች ባሉት ወይም ደግሞ ምዕራባውያን በቆሰቆሱት ልክ አይደለም በሚል ሀሳብ ነው የተሰጠው። እንደዚህ አይነት አጋጣሚዎች ደግሞ በግራም በቀኝም ያለውን የፖለቲካ መንገድ ጫና ውስጥ ሊያስገባ ይችላል ማለት ነው። የዩክሬን እንግዲህ በተለያዩ የሩሲያ አካባቢዎች ላይ እሷም ጥቃቷን አጠናክራ ቀጥላለች። ቀላል አይደለም የምትወስዳቸው እርምጃዎችና እነዚህን ጉዳዮች ደግሞ የዌስቱ ሚዲያውም የሚያራግብበት መጠን ከፍ ያለ ሊሆን ይችላል። ግን ፕሬዚዳንት ቭላድሚር ፑቲን ለሀገራችን ስንል የማንከፍለው ዋጋ የለም በሚል የሙጥኝ እንዳሉ ናቸው። ግን ራሻ እንግዲህ በተለያየ አጋጣሚ ለሚፈጠርባትና ለሚፈጸምባት ጥቃት ምላሿ የተጠናከረ ሊሆን እንደሚችል በተደጋጋሚ ታስቀምጣለች። ግን እንደዚህ አይነት ጉዳዮች ሲኖሩ ደግሞ የጦርነት ብቻ ሊሆን እንዳይችል ብዙ ማሳያዎች አሉ። አንዳንድ ሁኔታዎች ደግሞ በዓለማችን የፖለቲካ ስርዓትም ላይ በዓለም ላይ ካለው አንዳንድ ሁኔታዎችም ጋር ሲመለከቱት የሩሲያ እንቅስቃሴ ልክ እንዳልሆነ ይነገራል። ምክንያቱም የሩሲያ በዚህ ጥቃት አጠናክራ በቀጠለች ቁጥር በበርካቶች ዘንድ የተጠላች ትሄዳለች። ከተጠላች ደግሞ በምንም ካልኩሌሽን በዓለም የፖለቲካ ስርዓት ላይ ትክክለኛ መንገድ ላይ እንዳልሆነች ጠቋሚ ያደርገዋልና እሱን መጠንቀቅ ነበረባት። ግን ፑቲን እሱን እያደረጉ አይደለም የሚል ጥያቄ ይነሳባቸዋል። በዚህም ሆነ በዛ ግን የፖለቲካ አውዱም አንዳንድ ሁኔታዎችም በቀላሉ የማይታዩ እንደሆኑ ግልጽ ነው። ስለዚህ እዚህም እዛም የሚነሱ ሀሳቦችን በምን መንገድ መፍትሄ እንስጣቸው በሚል ጥያቄ ይነሳል። ከጥያቄም ባሻገር እንግዲህ ሰዎች ምንድነው እያስቀመጡ ያለው የሚለውን ሀሳብ በተለያየ አቅጣጫ መገናኛ ብዙኃንም እንግዲህ እንደምታውቁት ከራሳቸው አንግል አንጻር እየሰሩ ይገኛል። በዛ ላይ የሩሲያ ሚሳኤልና ድሮኖች ቅድም እኔ የነገርኳችሁ ከደቂቃዎች በፊት ማለት ነው 11 ሰዎች ንጹሃን እንደዚሁም 8 ነበር ያልኳችሁ 34 ተጎድተዋል ነበር ያልኳችሁ። አሁን ደግሞ እንደዚህ ለእናንተ መረጃውን እየተናገርኩ ባለውበት ሰዓት 11 ሰዎች ሲቪሊያን ህይወታቸውን አጥተዋል፣ 40 የሚሆኑት ተጎድተዋል ብለዋል ቮሎዲሚር ዜሌንስኪ የዩክሬን ፕሬዚዳንት። ሆሪፊክ አታክ በሚል ኤፒ ወይም ደግሞ አሶሲኤትድ ፕሬስ ዘግቡታል። ሩሲያ እንግዲህ ኦል አውት ኢንቬሽን ተደርጎ ነው የሚወሰደውና ቀለል ያለ አይደለም። በዚህኛው አጋጣሚ ደግሞ በሀገሪቱ ያለው የፖለቲካ ሂደትም እጅግ በርካታ ቁጥር ያላቸው ሩሲያ ድሮኖች የ69 ዓመት የ77 ዓመት ሰዎችን እንግዲህ አዛውንት ማለት እንችላለን እነሱን ሳይቀር ነው ጥቃት እያደረሰባቸው የሚገኘው። ስትራይክ ሊቭስ ሳም ዩክሬኒያን ዊዛውት ፓወር ጥቃቱ እጅግ አደገኛ ከመሆኑ አንጻር የተለያዩ የዩክሬን ግዛቶች፣ ክልሎች ያለምንም ላይት፣ ያለምንም መብራት፣ ያለምንም ኢነርጂ ባዶቸውን ቀርተዋል የሚል መረጃ የወጣ ይገኛል። ፑቲን ሳይስ እንግዲህ ኤክስፓንዲንግ ዩክሬን ድሮን አታክስ ዊል ናት ስቶፕ ዘ ዋር ቀደም ሲል እንደነገርኳቸው ፑቲንም እየዛቱ ይገኛል። ማንም ቢሆን ማን አያስቆመንም የሚል ሀሳብ ነው እየሰጡ የሚገኘው። ግን እንደዚህ አይነት ነገሮች ደግሞ በግልጽም ፈተናውን ከባድ የሚያደርግባቸው ለራሳቸው ለፕሬዚዳንት ቭላድሚር ፑቲን እንደሆነ ይነገራል። የሚሳኤል ጥቃት ወይም ደግሞ የሚሳኤሉ ውርጅብኝ
እጅግ ፈታኝና አስቸጋሪ ሰዎችን በቀላሉ የማይመለከቱት አደገኛ ተደርጎ የሚወሰድ ነው ተብሏል። በሁኔታዎች ደግሞ አንዳንድ መለዋወጦችን ልንመለከት እንችላለን። በጣም ፈታኙ ነገር ግን የነ ፕሬዚዳንት ቭላዲሚር ፑቲን አቋም ምን መሆን አለበት የሚለው ነው። በዛ ላይ ፑቲን እንግዲህ ፕሬዚዳንት ቭላዲሚር ፑቲን ሩሲያን መጠበቅ ግዴታዬ ነው ብለው ያስባሉ። በእርግጥም ደግሞ ፕሬዚዳንት ስለሆንኩ ብቻም ሳይሆን የሩሲያ ዜግነት ያለኝ ሰው በመሆኔ ሩሲያን መጠበቅ ግዴታዬ ነው። የራሲያ ፌዴሬሽን ፖለቲካን እንዳይኔ ብሌን እመለከተዋለሁ ማለት ከጀመሩ እንደምታውቁት በጣም ቆየት ያለ ጊዜ ነው ያሳለፉት። በፓርቲያቸው ኮንቬንሽን ላይ ወይም ደግሞ በመደበኛ ጉባኤ ላይ አመታዊ አይነት ነገር ነው። በእርግጥ የሳቸው ፓርቲ አንድ ራሽያ የሚል ነው ወይም ደግሞ ዩናይትድ ራሽያ ይባላል። ሳምታይምስ ኢንዲፔንደንት ናቸው ተብሎ ይታሰባል። የሚደገፈው ግን በዚህ ነው በዚህ በዩናይትድ ራሽያ ወይም ደግሞ በአንድ ራሽያ ፓርቲ አማካኝነት ነውና እሱን ደግሞ ስትመለከቱት አዳዲስ ግንባታዎች አዳዲስ አካሄዶች ውስጥ እንደሆኑ ወይም ደግሞ አዳዲስ ምልከታዎች ላይ እንደሆኑ የሚጠቁም ነው። ግን በተለያየ መንገድ አሁንም ያለውን ነገር መፍትሄ ለመስጠት አልፈለጉም። ፕሬዚዳንት ቭላዲሚር ፑቲን ነገሮችን እያወሳሰቧቸው ቀጥሏል ተብሏል። ምንም እንኳን እንግዲህ ፑቲን እንደምታውቁት ኢንዲፔንደንት ፓርቲ ራሳቸውን ችለው የሚንቀሳቀሱ ናቸው ተብሎ ቢታሰቡም የዩክሬንና የሩሲያን ጦርነት ሆነው የጦር ግንባር ውሎ በሚመስሉ ጉዳዮች ላይ ደግሞ አተኩረው ሀሳብ በመስጠትም ላይ ይገኛሉ። ከዛም ውጭ እንግዲህ ፕሬዚዳንት ቭላዲሚር ፑቲን አንድ ጠቅላይ ሚኒስትር እንደምታውቁት፣ ሌላ ጊዜ ደግሞ ፕሬዚዳንት፣ ሌላ ጊዜ ደግሞ የኬጂቢ ኦፊሰር፣ የኤፍኤስቢ ኦፊሰር እንደዚህ በመሆን በተለያየ ጊዜ ከግማሽ ክፍለ ዘመን በላይ አገራቸውን አገልግለዋል። ይህ ማለት እንግዲህ ከ100 ዓመትና አጋማሽ አካባቢ በተለያየ ፖለቲካና ወታደራዊ አካሄድ አውድ ውስጥ ሆነው ራሽያን አገልግለዋል ማለት ነው ፕሬዚዳንት ቭላዲሚር ፑቲን። ስለዚህ ራሽያን በማገልገላቸው ደግሞ ስለ ራሽያ ፖለቲካ ብዙ ነገሮችን አውቃለሁ፣ ብዙ ነገሮችን እረዳለሁ። እናም ግዴታዬም ነው ሩሲያን መጠበቅ የሚሉትም ከዚህ አንጻር እንደሆነ ይታወቃል። ሩሲያ በምዕራቡ ዓለም እንዴት መታየት እንዳለባት፣ እሷም ደግሞ ምዕራቡን ዓለም እንዴት ማየት እንዳለባት በተለያዩ የፖለቲካ ቅርጾች በማስቀመጥ የሚታወቁና ትልቅ ስም ያላቸው ፖለቲከኛም እንደሆኑ ግልጽ ነው። ፕሬዚዳንት ቭላዲሚር ፑቲን ግን በብዙዎች ዘንድ ፑቲን ስርዓታዊ መንገዳቸውን የዘረጉበት የራሳቸውን ስልጣን ከማስጠበቅ አንጻርና አቅማቸውን በራሳቸው መንገድ ከማጠናከር አንጻር ነው በሚል ብዙዎች ተቿቸዋል። ግን ሀገራቸውን ታላቅ አድርገዋል በሚልም በበጎ ይመለከቱላቸዋል። ግን የሰው አልባ አውሮፕላን ወይም ደግሞ የድሮኑ ጥቃት እጅግ በርካቶችን እያነጋገራቸው ይገኛል። የትኛውንም የሩሲያን ጥቃት ደግሞ ጥሶ ለመግባት የሚደረግ ሙከራን፣ ፖለቲካዊ ሰርጎ ገብነትን ጭምር ሁለንተናዊ ቁርጠኝነቱ አለን በሚል ፕሬዚዳንት ቭላዲሚር ፑቲን ሀሳብ ከሰጡ በኋላ ነው እንደዚህ አይነት የሚሳይልና የሰው አልባ አውሮፕላን ውርጅብኝ በዩክሬን ላይ እያደረሱባት እንግዲህ በሁሉም ግንባር እኔ አለው በሚል ለማረጋገጥ ሞክረዋል። በፓርቲያቸው ዩናይትድ ራሽያ የሚደገፉም ሰው በመሆናቸው በአንዳንድ የፖለቲካ አካሄዶችም እንግዲህ እሳቸው ምናሉ የሚለውም እንደዚህ ተጠባቂ ያደርገዋል። ከ2012 ከፈረንጆቹ አቆጣጠር አንስቶ ያ ማለት ዲሚትሪ ሜድቬዴቭ ከስልጣን እንግዲህ በምርጫ ከተሸነፉ በኋላ እሳቸው ራሳቸው ፑቲን ካሸነፏቸው በኋላ ኢንዲፔንደንት ፖለቲከኛ ሆነው ለመቀጠል ሞክረዋል። ግን ምዕራቡን ዓለም ያስደነገጠ ሀሳብ በተደጋጋሚ በመስጠትም የሚታወቁ ፕሬዚዳንት ሆነዋል። በእርግጥም ደግሞ ጥያቄዎችን የሚያነሱባቸው መንገድ አንዳንድ አውዶችን አንዳንድ ሁኔታዎችን የማስተካከል ግዴታ አለባቸው ተብሎ ቢታሰብም አሁን ባለው የዓለማችን የፖለቲካ ስርዓት ግን ግራ የገባው አቋም ላይ ናቸው በሚል ትችትም ይሰነዘርባቸዋል። ግን የድሮንና የሰው አልባ አውሮፕላን ወይም ደግሞ የሚሳኤል ማዕበል ደረሰባት ዩክሬን የሚል ጥያቄ የሚል ሀሳብ እየተጋራ ይገኛል። ትንሽ አንዳንድ ምስሎች ከበድ ይላሉ፣ ግን እነሱን ማሳየት ያን ያህል አስፈላጊም ስላልሆነ የሩሲያው ፕሬዚዳንት ደግሞ በራሳቸው መንገድ ሀሳብ ሊያስቀምጡ ይገባል የሚለውንም ጥያቄ እንደዚሁ ማየት ይቻላል። 16 ሰዎች ደግሞ ህይወታቸውን አጥተዋል በሚል የተለያዩ መገናኛ ብዙሃን ያወጣሉ። ያው እንግዲህ ቁጥሩ ከፍና ዝቅ ሊል ይችላል። ያም ሆኖ ግን እንግዲህ በዩክሬን ላይ የተፈጸመው ጥቃት እጅግ ከባድ እንደሆነ ለመገመት አያዳግተንም። ምክንያቱም ትንሽ ወሰብሰብ ያለ የፖለቲካ አካባቢ ያለበት ነው። እዛ ላይ እንግዲህ የተፈጸመው ጥቃት ደግሞ ትንሽ አስቸጋሪውን ጊዜ ለመፍታትም ደግሞ ጊዜ እንዳይኖር ያደርጋሉና ፕሬዚዳንት ቭላዲሚር ፑቲን አደገኛ ጥቃት ነው የፈጸሙት በሚል በብዙዎች ዘንድ እየተቹ ይገኛል። በተለያየ አጋጣሚም እንግዲህ የዓለምን ፖለቲካም የምናይበትን መነጽር ማስተካከል አለብን ተብሎ ይታሰባል። ግን
የፕሬዚዳንት ዶናልድ ትራምፕ ጉዳይ ምናልባትም በመካከለኛው ምስራቅ ፖለቲካ ላይ ከመጠመዳቸው አንጻር ጉዳዩን ቸል ሊሉት ይችላሉ ከሚል ካልሆነ በስተቀር ብዙ ሰዎች ደግሞ ፈታኝ ሆኖ እየተነገረ ይገኛል። እንግዲህ በጣም ትንሽ አስቸጋሪ የሚያደርገው ብዙ የፖለቲካ መንገዶቹ አሁን እየተዘጉ ለመፍትሄ ጊዜ አለ ሲባል ለመፍትሄ ጊዜ የሚሆን ነገር እየጠፋ ነው እንግዲህ እየተገኘ የሚገኘውና እንግዲህ በብዙ ሰዎች ዘንድ ትንሽ ኮምፕሮማይዝ የሚደረጉ የፖለቲካ ሂደቶች እንደሌሉ እየተጠቆመ ይገኛል። ስለዚህ የሆኑ ፐርሰናል የሆኑ ነገሮችንም እዚህም እዛም እንመለከታለን። ግን ፕሬዚዳንት ቭላድሚር ፑቲን በአንዳንድ ነገሮቻቸው ለሀገራቸው በጎ የሰሩ ተብለው ሊወሰዱ ይችላሉ። ግን በሌላው ዓለም ደግሞ እንደ ጸብ አጫሪ እየተቆጠሩ ይገኛል። ኦፍኮርስ እሳቸውም አሁን ከባድ ጥቃት የደረሰባቸው ነው። ሞስኮም ጫና ውስጥ ናት። ስለዚህ የሞስኮም ጫና በቀላሉ የሚታይ ባለመሆኑ የሩሲያው ፕሬዚዳንት ቭላድሚር ፑቲን እርምጃቸው የእሳቸውም የሙሽረት አይነት ነገር ሊሆን ይችላል። እንግዲህ ሀገራቸው ስትጠቃ ቀደም ሲል ደግሞ እንደተናገሩት በዚህ ልክም ጥቃት ሰነዝሩ እንደሚችሉ ግልጽ ነው። ሰው አንዳንድ ጉዳዮች በፖለቲካው መድረክ በበጎ የሚታዩበት እድል ተፈጥሯል ተብሎ ቢታሰብም ግን እንደና አሜሪካ ያሉ ሀገራትም ከኔቶ ጋር ያላቸው ሰጣ ገባ ሩሲያም ራሷ በከባዱ በዩክሬን ሰው አልባ አውሮፕላኖች የነዳጅ ማጣሪያዎቿ እየተመቱባት መሆኑ ዩክሬን ሄት ደግሞ የሩሲያን ሁለት የራሽያ የኦይል ሪፋይነሪስ ማጣሪያዎችን ሪያልዌይ ብሪጆችን ወይም ደግሞ እንትኖችን እነዚህ ድልድዮችን በክሬሚያ ምናምን ያሉትን ሁሉ እየመታች ይገኛልና ትንሽ ፈታኝ እንደሆነ እየተነገረ ነው። ስፕሪት ኦፍ እንግዲህ አንካሬጅ ቢትዊን ትራምፕ ፑቲን ኢዝ ዴድ የሚል ሀሳብም ደግሞ ራሷ እንትን ብላለችና ራሷ ዲስ ኔሽን ማለት ዩክሬን አስቀምጣለች። እንደዚህ አይነት ጉዳዮች መልካቸውን ለውጠው ምናልባትም ፕሬዚዳንት ቭላድሚር ፑቲንም የራሳቸውን እርምጃ በተለያየ መንገድ ለመውሰድ የሚገደዱበትን አውድ ፈጥሯል። ስለዚህ ጥቃቱም ከዛ አንጻር ነው እየተባለ ይገኛል። ግን ፕሬዚዳንት ዶናልድ ትራምፕ በየትኛውም መንገድ ጦርነትን በሩሲያና በዩክሬን መካከል አስቆማለሁ የሚል ሀሳብ ነበራቸው። ግን የሚመስል አይደለም። ጥቃቱ በተለያየ አቅጣጫ የሚታይ ነው። እንግዲህ ውድ ተመልካቾቻችን ረዘም ያለ ጊዜ የሰጠዋችሁ እናንተም ሀሳባችሁን ሼር እንድታረጉ ነው። የተለያዩ ጥያቄዎችን ማንሳት ትችላላችሁ። እንግዲህ ዛሬ በዚህ መንገድ ነው ያቀረብኩላችሁ። በብዙ መንገድ ፉል ካፓሲቲ ልትጠቀም እንደምችልም የተነገረ ነው። የሩሲያ እንደምታውቁት ኤፍፒቪ ድሮን ያ ማለት ፈርስት ፐርሰን የቪው የሚባሉት ድሮኖች አጥፍቶ ጠፊዎቹን ጭምር ነው። በዛ ፕሮግራም ጥቃት እንደሰነዘሩ ተቀምጧል። የተለያዩ አዳዲስ የጦር መሳሪያዎችንም አለማችን እየተመለከተች ይገኛል። ዩክሬን ክሌምስ ስትራይክስ ኦን ፕሬጅ በራሽያ ላይ የተፈጸሙ እንደዚሁም ደግሞ በተለያዩ ማዘዣ ጣቢያዎችና በርከት ባሉ ቦታዎች ላይ ጥቃት እንደሰነዘረችም ማስቀምጣለች። ከቤላሩስም ጋር እንደዚሁ ውጥረቱ አሁን እዚህም እዛም እያለ ነው። ብዙ ሰዎች በጥያቄ መልክ የሚያነሱት ጉዳይ ሆኗል። ግን አለማችን ላይ ያለ ውጥረት በሩሲያና በዩክሬን መካከል መልኩን እየቀየረ መምጣቱን የሚጠቁም ነው ለማለት ነው። ውድ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ቴንክ ዩ ቨሪ ማች። ነገ ከ40 ሚሊዮን ብር በላይ የሚያወጡ አፓርታማዎችን ዛሬ በአስገራሚ ቅናሽ ይግዙ። በፍጥነትና በጥራት የሚታወቀው ቴም ሪል ስቴት ሳር ቤት አደባባይ ከዳንስ ፓቭሊየን ህንጻ አጠገብ አዲስ ሳይት ይዞልዎት ቀርበዋል። ቢኖሩበት የዲፕሎማ ሰፈር ቢያከራዩት በዶላር ባለ 1 መኝታ በሙሉ ክፍያ በ6.3 ሚሊዮን ብር ብቻ፣ ባለ 2 መኝታ በሙሉ ክፍያ በ8.3 ሚሊዮን ብር ብቻ፣ ባለ 3 መኝታ በሙሉ ክፍያ በ11.4 ሚሊዮን ብር ብቻ። ለየት የሚያደርገን በዶላር የሚሆን በኮንስትራክሽን እቃ ግሽበት የዋጋ ማስተካከያ ፈጽሞ አይደረግም። ልብ ይበሉ፣ ሳር ቤት ላይ በዚህ ዋጋ አፓርትመንት ማግኘት አይታሰብም። ይህ እድል ለአጭር ጊዜ ስለሚቆይ ፈጥነው በ0942 1642 62 ይደውሉ።